ጤና ይስጥልን የአሻም ተከታታዮች ለዛሬ ዕለተ ሮብ መጋቢት 24 ቀን 2017 ዓ.ም ያሰናዳናቸውን የአሻም ዜናዎች የሚያልፉበት ሰዓት ላይ ደርሰናል። አስቀድመን ርዕሰ ጉዳዮችን ተቆማቸው። አንድነትን በማጠናከር የውስጥ ችግሮችን በሰላማዊ መንገድ መፍታት ይገባል ሲሉ አሻም ያነጋገረቻቸው የአዳማ ከተማ ነዋሪዎች ተናገሩ። ኢትዮጵያ በ7 ዓመታት የለውጥ ጉዞዋ ካስመዘገበቻቸው ዲፕሎማሲ ውጤቶች አንዱ የብሪክስ አባል ሀገር መሆኗ ነው ሲሉ የዘርፉ ምሁራን ገለጹ። በለውጡ ጅማሮ በርካታ ጥሩ ስራዎችን ተመልክተናል ሲሉ የተፎካካሪ ፓርቲ አመራሮች አስተያየታቸውን ለአሻም ሰጡ። የተባበሩት መንግስታት ድርጅት ከኤም23 ቡድን ጥቃት ጋር በተገናኘ የሰብአዊ መብት ጥሰት ከፍተኛ ደረጃ ላይ ደርሷል ሲል አስጠነቀቀ። አስቀድመን ያስተዋወቅናቸውን ርዕሰ ጉዳዮችን ጨምሮ ሌሎች የቢዝነስና ምጣኔ ሀብት እንዲሁም ደግሞ ስፖርት መረጃዎችን አጠናቅረናል። ብርሃን ሸቴ ተረኛ አሳላፊው ነኝ። አብራችሁን ቆዩ። ፈጣሪ ኢትዮጵያንና ህዝቦቿን አብዝቶ ይባርክ። Nobel Peace Prize laureate of 2019 to come forward and give his Nobel lecture. Prime Minister. Madamar is a historic reform to organic change and is building on the gains of the past while reminding us of our rich heritage. በአፍሪካ ደረጃ በዓለም ደረጃ ኢነርጂ ክራይሲስ አጠቃላይ የእድገት ማነቆ የሆነ ነገር ነው። ኢነርጂ ላይ በቂ ኢንቨስት ማድረግ ለማንኛውም ሀገር ለትላልቆቹም ጭምር በጣም ክሪቲካል ነው። Prime Minister Abiy and I are committed to take the bilateral relationship to greater heights. ይህ ለኢትዮጵያና ለኢትዮጵያ ሕዝብ ብሎም ለአፍሪካ ትልቅ ኩራትና የዲፕሎማቲክ ድል ነው። ለመላው የኢትዮጵያ ሕዝብ እንኳን ተባበር፣ እንኳን ጨከን፣ እንኳን አብረን ቆምን፣ እንኳን ለሀገራችን ክብርና እድገት የሚገባውን መስዋዕትነት ከፈል። አንድነትን በማጠናከር የውስጥ ችግሮችን በሰላማዊ መንገድ መፍታት ይገባል ሲሉ አሻም ያነጋገረቻቸው የአዳማ ከተማ ነዋሪዎች ተናገሩ። ነዋሪዎቹ ያሉት ሀገራዊ ለውጡ እውን በሆነበት 7ኛ ዓመትን አስመልክቶ በኦሮሚያ ክልል በአዳማ ከተማ በተደረገ የድጋፍ ሰልፍ ነው። ባልደረባችን መሐመድ ንጉስ አብዱ ተጨማሪ ዘገባ አለው። በኢትዮጵያ መጋቢት 24 ቀን 2010 ዓ.ም ሀገራዊ ለውጥ 7ኛ ዓመትን ምክንያት በማድረግ በኦሮሚያ ክልል በአዳማ ከተማ አስተዳደር ከንጋቱ 11 ሰዓት ጀምሮ የድጋፍ ሰልፍ መካሄዱን በስፍራው የተገኘችው አሻም ተመልክታለች። ትናንት፣ ዛሬ፣ ነገ ለኢትዮጵያ ልዕልና በሚል መሪ ሀሳብ እየተካሄደ ባለው የድጋፍ ሰልፍ በአዳማ ከተማ ተገኝታ ቅኝት ያደረገችው አሻም የድጋፍ ሰልፎቹ ተሳታፊዎች ለውጡን ከሆነ ወዲህ የተመዘገቡ ለውጦች ያሏቸው አጠናክረው ለማስከተል ዝግጁ መሆናቸውን ለአሻም ነግረዋታል። ዛሬ መሬት አንቀጥቅጥ ሰላማዊ ሰልፍ ላይ ነን። መጋቢት 24 የድል ቀናችን ነው። የህብረ ብሔራዊት ኢትዮጵያ የሰፈነበት እኩልነት፣ አንድነት፣ ብልጽግና ሊረጋገጥ ቃል የተገባባበት ቀን ስለሆነ ዛሬ የአዳማ ከተማ ነዋሪ በነቂስ ወጥቶ ከምስራቅ ሸዋ ነዋሪዎች እና ከተሞች አካባቢ ዙሪያ ጋር በነቂስ ወጥተን ዛሬ በማክበር ላይ እንገኛለን። ኢትዮጵያ የብሔር ብሔረሰቦች ሀገር ናት። ይህ ተፈጥሯዊ እውነት ነው። ስለዚህ የተፈጥሯዊ እውነትን መካድ አይቻልም። ያለን አማራጭ ተከባብረን አንድ ሆነን በኢትዮጵያዊ አንድነት ጥላ ስር መሰባሰብ ነው ያለብን። ይሄ ነው የሚያዋጣን። ኢትዮጵያውያን እንደ ጃንጥላ ነን። አቃፊዎቹ ብሔር ብሔረሰቦች ነው። ዋናው የጃንጥላው ምሰሶ ኢትዮጵያዊ ነው፣ ኢትዮጵያዊነት ነው። ስለዚህ በዛ ጥላ ስር ተሰባስበን አገራችንን ማሳደግ፣ ህዝቦቻችንን ማበልጸግ፣ የተጋረጠብንን ድህነት እና ሰላም መቅረፍ የምንችለው በዚህ ስንተባበርና ህብረ ብሔራዊ አንድነታችን ሲረጋገጥ ብቻና ብቻ ነው ብለን ወስነን ነው የወጣ ነው። እንደዚህ አይነት መድረክ መዘጋጀታቸው አንደኛ የህዝብን አንድነት የሚያጠናክሩ መድረኮች ናቸው ማለት ነው። የህዝብን አንድነት እርስ በርስ ያለንን መስተጋብር የምንጨምርበት መድረኮች ናቸው እንደዚህ አይነት መድረኮች ማለት ነው። ይህ ማለት ደግሞ የረጅም ጊዜ ጥያቄያችን የነበረው የትግል ጥያቄ የነበረው ወደ ልማት ጥያቄ የምናዞርበት፣ ወደ ልማት ኃይል የምንቀይርበት
መድረኮች ናቸውና ይሄ ጊዜ ከምን ጊዜውም በበለጠ እንደ ኢትዮጵያ ህዝብ ብሔር ብሔረሰቦች የነበረን ጥያቄ ምላሽ ያገኘንበት ቀንና ይሄንን ጥያቄ ደግሞ አሁን ወደ ልማት የምናዞርበት እንዲሁም ህዝቡም እንደ ህዝብ በጋራ የሚንቀሳቀስበት ጊዜ ነው ሊሆን የሚገባው ማለት ነው። በመፈቃቀርና በመተሳሰብ ብቻ አንድና አንድ የኢትዮጵያ ህዝብ የሚጠቅመው ነገር ቢኖር ፍቅር ብቻ ነው የመጀመሪያው መሰረቱ ማለት ነው። ከዛ ቀጥሎ ደግሞ መተሳሰብ፣ አንዱ አንዱን ማዳመጥ፣ አንዱ ካንዱ በልጣለው አለ ማለት፣ አንዱ በስልጣን እርከናቸው ሁሉ ያሉ ሰዎች ደግሞ ያላቸውን እውቀት ስልጣናቸው ዘመን ላይ ባሉበት ዘመን መልካምነትን ለዚህ ህዝብ እያሳዩ አሁን ጥሩ ባለስልጣኖች አሉ በጣም በሚገርም ሁኔታ ማለት ነው። እዚህ በተለይ አዳማ ላይ ማለት ነው እና እነሱ ሰርቶ የሚያሰሩ ናቸው። ያንን ሰርቶ ማሰራትን ህዝቡ ደግሞ ተምሮ ደግሞ ወረድ ብሎ ደግሞ በየአካባቢው በየቀጠናውም ያለው ህዝብ ደግሞ እንደገና ያንን ፍቅር እያስቀጠለ ለዚች ሀገር አንድነትና እድገት መሰረት መሆን አለበት ብዬ አስባለሁ። ተሳታፊዎቹ አክለውም ኢትዮጵያውያን አንድነታቸውን አጠናክረው የውስጥ ችግሮቻቸውን በመነጋገርና በመደማመጥ መፍታት እንደሚገባቸው አስገንዝበዋል። በተጨማሪም የውጭ ጫናዎች በጋራ መመከት እንደሚገባቸውም ጠቁመው የኢትዮጵያን ታሪክ ስናነሳ በተቃራኒ እውነቶች ያሉ ናቸው። ትግል ይኖራል። ትግል ግን በሰላማዊ መንገድ ሲሆን ነው። በተለይ ደግሞ ከውስጥ የሚመጣው ትግል እኛ ኢትዮጵያውያን ነን፣ መገዳደል የለብንም። በሐሳብ የበላይነት ነው ያመን ያለብን። የሐሳብ የበላይነትን ተቀብለን ልዩነት እንኳን ቢኖር ያንን ልዩነት ለይደር አቆይተን በሚያግባቡን ጉዳዮች ላይ አገራችንን መቀየር ሲገባን በተለያዩ ምክንያቶች በጽንፈኝነት አመለካከቶች፣ በጠባብ ትምክህት አመለካከቶች አገራችን የተለያዩ ችግሮች ሲጋረጡባት ነበረ። እነኚህ የዚህ ጽንሰ ሐሳብ አመንጪዎች ሌሎች ናቸው። የሚያልቀው ግን ምስኪኑ ህብረተሰብ ነው። ስለዚህ ይሄ ይብቃን። እንደ ህዝብ ምንም አይነት የፖለቲካ ልዩነት ቢኖረን ሀገር እንደ ሀገር አንድ ነች ማለት ነው። ስለዚህ ሀገራችንን የመደገፍ ኃላፊነት አለብን። ከሀገራችን ጎን የመቆም ማንኛውም ዜጋ እንደ ዜጋ ከሀገሩ ጎን የመቆም ኃላፊነት አለበት ማለት ነው። እንደ መንግስትም እንደ ህዝብም ሀገር ስትቀጥል ነው ህዝብ ሊቀጥል የሚችለው። ስለዚህ ያለብንን ልዩነቶች ያሉብንን ችግሮች በመወያየት በአንድ ጠረጴዛ ዙሪያ መተን ሐሳባችንን በመግለጽ አንዱ የአንዱን ሐሳብ በማክበር በሐሳብ ልዩነት በመመካከር አገርን ማስቀጠል እንችላለን ማለት ነው። ስለዚህ እንደ ህዝብ የሚጠበቅብን መመካከር፣ መነጋገርና አገራችንን ማስቀጠል፣ ልማታችንን ማስቀጠል ነው። አንድነትን ለማምጣት ደግሞ ይሄ እኔ እበልጣለሁ የሚባል አማርኛና ይሄ ያንተ ዘር ይሄ እኔ ዘር ምናምን የሚባል አማርኛ እሱን አስቁመው መደማመጥን የመሰለ ነገር የለም። ማንም ሰው ትንሽ ሆኖ በእውቀትም ይሁን በምን አንተን ከበለጠ አንተ ማዳመጥ አለብህ። መደማመጥ ካለ የኢትዮጵያ ፍቅር ለዘላለም ይቀጥላል ብዬ አስባለሁ። ማትመከተው ማትመልሰው ነገር የለም። አንድነት ወሳኝ ስለሆነ ማለት ነው። ብዙ ጠላቶች እኛን ሊያጠቁን የሚፈልጉ አሁንም አሉብን። ግን ያንን ለማሸነፍ ደግሞ በዚህ ላይ ደግሞ ድህነትም ጠላት ነው። ድህነትም አለብን። እሱን ለማሸነፍ መደማመጥና ተግቶ በርትቶ መስራት ለዚች ሀገር እድገት ማለት ነው። በድጋፍ ሰልፉ የሃይማኖት አባቶች፣ አባገዳዎች፣ ሀደ ስንቄዎችና የተለያዩ የህብረተሰብ ክፍሎች መሳተፍ ችለዋል። እነዚህ ተሳታፊዎች በሰልፉ ላይ ካስተላለፏቸው መልእክቶች መካከልም የጋራ ግንባታ ለብሩህ ኢትዮጵያችን፣ ኢትዮጵያዊ እሴቶቻችን ለአዎንታዊ ሰላማችን፣ መጋቢት የቀጣዩ አርበኝነት ጅማሮ ማብሰሪያ፣ አብረን ጀምረናል አብረን እንደርሳለን፣ የጋራ ግባችን የአፍሪካ ተምሳሌትነታችን፣ የመጋቢት ፍሬ የጋራ ትናንት የጋራ ዛሬና ቀጣዩ ጀግንነታችን ለኢኮኖሚያዊ ሉዓላዊነታችን የሚሉ መፈክሮችን የሰልፉ ተሳታፊዎች ማሰማታቸው አሻም ለመመልከት ችላለች። በተመሳሳይ የጠቅላይ ሚኒስትር አብይ አህመድ ወደ ስልጣን የመጡበትን 7ኛ ዓመትና የታላቁ ህዳሴ ግድብ የመሰረተ ድንጋይ የተቀመጠበትን 14ኛ ዓመት በማስመልከት በኦሮሚያ ክልል ሸገር ከተማ አስተዳደር ነዋሪዎች የድጋፍ ሰልፍ ማካሄዳቸውን አሻም ታዝባለች። የአባይ ወንዝ ላይ እየተገነባ የሚገኘው ታላቁ የህዳሴ ግድብ የመሰረተ ድንጋይ መጋቢት 24 ቀን 2003 ዓ.ም በቀድሞ ጠቅላይ ሚኒስትር መለስ ዜናዊ መቀመጡ አይዘነጋም። ኢትዮጵያ በ7 ዓመታት የለውጥ ጉዞዋ ካስመዘገበቻቸው ዲፕሎማሲ ውጤቶች አንዱ የብሪክስ አባል ሀገር መሆኗ ነው ሲሉ የዘርፉ ባለሙያዎች ገለጹ። የዲፕሎማሲ ጉዞዋን ለማጠናከር የሀገር ውስጥ ችግሮቿን ማከም እንዳለባትም የፖለቲካ ተንታኞቹ ጠቁመዋል። መስከረም አድሰው በ7 ዓመት የለውጥ ሂደት ውስጥ ኢትዮጵያ የተለያዩ ኢኮኖሚያዊ፣ ማህበራዊ እንዲሁም ፖለቲካዊ ለውጦችን ያደረገችበት ዓመታት እንደሆነ መንግስት በተለያየ ጊዜና መድረክ ይገልጻል። ከዚሁ ጋር ተያይዞ በ6 ዓመታት የለውጥ ጊዜ ውስጥ ኢትዮጵያ በዲፕሎማሲ ዘርፉ ያስመዘገበቻቸው በጎ የሚባሉ ዲፕሎማሲያዊ ለውጦች ምንድን ናቸው? የሀገሪቱን ዲፕሎማሲ ለማሳደግ ገዢው መንግስት ምን ማድረግ አለበት ስትል አሻም የፖለቲካ ምሁራንን አነጋግራለች። የፖለቲካ ምሁሩ ዶክተር ጌትዬ ትርፌ እንዳሉት ኢትዮጵያ በ7 ዓመታት የለውጥ ጊዜ ውስጥ ባደረገች
ያደረገችው የዲፕሎማሲ እንቅስቃሴ የዲፕሎማሲያዊ መታመምና ውጣ ውረዶች አሳልፋለች ያሉ ሲሆን ነገር ግን በእነዚህ 7 ዓመታት የለውጥ ጊዜያት ያስመዘገበችው ዋነኛው የዲፕሎማሲ ውጤት የብሪክስ አባል ሀገር መሆኗ ነው ሲሉ ተናግረዋል። የብሪክስ አባል ሀገር ተቋም በመሆኗ በፋይናንስ በዲፕሎማሲና በዓለም አቀፍ አበርክቶ ከፍተኛ ሚና አለው ያሉ ሲሆን ይህም የባለቤትነት ድርሻ ያለው ተቋም ውስጥ መሳተፏ ትልቅ የዲፕሎማሲ ውጤት ነው ሲሉ አያይዘው ተናግረዋል። የባለፈው 7 ዓመት የዲፕሎማሲ አጠቃላይ የሆነ እንቅስቃሴው በብዙ ነገር በመታመም ውስጥ የመጣ ዲፕሎማሲ ነውና በብዙ አውረዶች የዲፕሎማሲ መታመም፣ የዲፕሎማሲ ውጣውረዶች፣ የዲፕሎማሲ ፈተናዎች፣ ብዙ ጫናዎች የበዙበት ነው። በተለይ ከግጭቱ ጋርና ከጦርነቱ ጋር በተያያዘ ዲፕሎማሲያችን ቅቡልነት ያጣበት እና ብዙ ማዕቀቦች ሀገራችን ላይ የተደራረቡበት ዘመን ነው። ከዛው ጎን ለጎን ደግሞ የብሪክስ አባል መሆናችን አንዱ የዲፕሎማሲ ውጤት ነው። ኢትዮጵያ የብሪክስ አባል ሆናለች። ይሄ ማለት የብሪክስ ፋይናንስ ተቋም ነው። ይሄ የዚህ ተቋም አንድ የባለቤትነት ድርሻዋን ይዛለች። የፋይናንስም የዲፕሎማሲም የዓለም አቀፍ አበርክቶም ከፍተኛ ነው በዚህ ዙሪያ ላይ የተገኘው። እነዚህ ትልልቅ የፋይናንስ ተቋሞች የሚታዩ የፋይናንስ ተቋም ብቻ ሳይሆን የፖለቲካና የፖሊሲም የዲፕሎማሲም አጀንዳ ከጀርባቸው ይዘው ስለሚንቀሳቀሱ በብዙ ጊዜ የአፍሪካ ሀገሮች እኛን ጨምሮ እነዚህ ትልልቆቹ IMF እና ወርልድ ባንክ የሚጫኑት ጫና ከፍተኛ ነው። የኢትዮጵያን ብሪክስ አባል ሀገርነት አስመልክቶ ጠቅላይ ሚኒስትር ዶክተር አብይ አህመድ ከዚህ ቀደም እንዲህ መናገራቸውም ይታወሳል። ብሪክስ ከቅርብ ጊዜ ወዲህ በዓለም ካሉ የስብስብ ኃይሎች መካከል በህዝብ ብዛት፣ በኢኮኖሚ አቅሙ፣ በመደመጥ አቅሙ እያደገ የመጣ ግሩፕ ነው። ይህ ግሩፕ እያደገ ከመጣ በኋላ ከ40 የማያንሱ ሀገራት ብሪክስን ለመቀላቀል ፍላጎት አሳይተዋል። ከነዚህ ውስጥ 6 ሀገራት በአሁኑ መመዘኛ አሟልተው የብሪክስ አባል መሆን ችለዋል። ይህ ለኢትዮጵያና ለኢትዮጵያ ህዝብ ብሎም ለአፍሪካ ትልቅ ኩራትና የዲፕሎማቲክ ድል ነው። የኢትዮጵያ የዲፕሎማሲ እንቅስቃሴ ከአፍሪካ ሀገራት ጋር ያላት እንቅስቃሴ መልካም የሚባል ነው ያሉት ሌላኛው የፖለቲካ ምሁር ግዳይ ደገፉ ናቸው። ከሶማሌና ከኤርትራ ጋር ያላት ግንኙነት ተለዋዋጭ ነው ያሉት ፖለቲከኛው፣ ነገር ግን ሀገራቱ ወደ ጦርነት አለመግባታቸው በሁለቱ ሀገራት መካከል ያለውን የዲፕሎማሲ ውጤት አመላካች ነው ሲሉ ተናግረዋል። በአፍሪካ ደረጃ በአብዛኛው ጥሩ ነው ማለት ይችላለሁ። በአፍሪካ ደረጃ ነው ማስቀምጠው። ለምን ከደቡብ አፍሪካ ጀምሮ ምስራቅ ምዕራብ አፍሪካ፣ ሰሜን አፍሪካም ቢሆን ጥሩ ግንኙነት ነው። ምናልባት ምስራቅ አፍሪካ ስትመጪ አልፎ ከሶማሊያ ሪፐብሊክ እና ከኤርትራ ጋር ያለው ግንኙነት አንዳንዴ ወዳጅነት ያለው ነው፣ አንዳንዴ ደግሞ ስትሬንድ እንላለን። በዲፕሎማሲ ማለት የተግባባ ሳይሆን ትንሽ ምንድን ነው ኮንፍሮንቴሽን ያለበት ማለት ነው። እንግዲህ ኮንፍሮንቴሽን ጦር መሳሪያ ማለት አይደለም፣ የቃላትን ማለት ነው፣ ፕሮፓጋንዳ ማለት ነው። ስለዚህ እሱ ታይቶበታል። ወደ ጦርነት አልገባንም በዚህ 7 ዓመት። ስለዚህ በአፍሪካ ደረጃ በአጠቃላይ ጥሩ ነው ማለት ነው። በጣም ጥሩ ባልልም ወይም እጅግ በጣም ጥሩ ነው ባልልም ጥሩ ነው። በዓለም አቀፍ ደረጃ በሀገራት መካከል የዲፕሎማሲ መጥበቅና መላላት አለ ያሉት ዶክተር ጌትዬ ትርፌ በዲፕሎማሲ በኩል የሚታየውን ችግር ነቅፎ ማውጣት መቻል ተገቢ ነው ብለዋል። አያይዘውም ለኢትዮጵያ ዲፕሎማሲ መታመም የሀገር ውስጥ ጉዳዮችና የሚታዩ ችግሮች መኖራቸው ሀገሪቱ የምትፈልገውን አይነት ዲፕሎማሲያዊ ግንኙነት እንዳይኖራት ተግዳሮት እንደሆነባት ይጠቁማሉ። ለዚህም የሀገሪቱን የዲፕሎማሲ ጥምረት ለማሳደግ የውስጥ ችግሮችን ማከም አስፈላጊ መሆኑን እንዲህ ይናገራሉ። ዲፕሎማሲ ታሪክና በዓለም ታሪክ ዲፕሎማሲ አንዳንዴ ይታመማል፣ አንዳንዴ ይታከማል። ያው መታመም ያጋጥማል። ዋናው ዲፕሎማሲ የሚታመምበትና ችግር ውስጥ የሚገባበት ዋናው መንስኤው ነው እንጂ መታየት ያለበት ዲፕሎማሲ ለምን ታመመው ተብሎ የሚወራበት ነገር ብዙም የለም። ያጋጥማል ይሄ ነገር። ግን የኛ የታመመበት ምክንያት አንዱ የራሳችን የውስጥ ጉዳያችን ዋናው የሀገረ መንግስታችንና የውስጥ ችግራችን ነው። ሁለተኛ ደግሞ የውስጥ ችግራችን ደግሞ ወደ ውጭ የምንፈልጋት የኢትዮጵያ ፍላጎት እንዳንችል በውስጥ የቤት ስራችን ብቻ እንድንጠመድ የቤት ስራ በየቀኑ አጀንዳና የቤት ስራ የሚሰጡ አካሎች አሉ። በዚህ የተነሳ አሁን ያለው የውጭ ግንኙነታችን ዲፕሎማሲያችን በተለይ ከጎረቤት ሀገሮች ጥሩ አይደለም። ጎረቤት ሀገሮች ላንለያይ የማያለያይ የድንበር አዋሳኝነት አለን። የማይለያይ የህዝብ ባህልና የህዝብ ትስስርና የባህል ግንኙነት አለን ከጎረቤቶች ጋር የቋንቋ የምናምን። ይህንን በፍጥነት በደንብ ማከም ይጠይቃል። ኢትዮጵያ ከአፍሪካ ሀገራት ጋር የነበራት የዲፕሎማሲያዊ ግንኙነት ከለውጡ ጊዜ በፊት የነበራት የዲፕሎማሲ ግንኙነት ሚዛን ደፊ ነበር የሚሉት የፖለቲካ ተንታኝ ግዳይ ደገፋው ናቸው። ከለውጥ ጊዜ በኋላ ያለውን የዲፕሎማሲ እንቅስቃሴ ከቀደመው ጋር ሲነጻጸር በእድገት ሂደት ላይ ያለና አንዳንድ ጊዜ በሀገራቱ መካከል አለመግባባት የሚስተዋልበት ነው ሲሉም ተናግረዋል።
ምናልባት በአፍሪካ ደረጃ የኢትዮጵያ ተሰሚነት በኢህአዴግ ጊዜ የነበረውና አሁንስ ምንድነው ብለው አይ ቲንክ ወደ መጨረሻ ዓመታት አካባቢ የነበሩ የአፍሪካ የኢትዮጵያ ተሰሚነት በጣም ከባድ ሚዛን የደፋ ነው የነበረው። በጣም ከባድ ሚዛን የደፋ ነው የነበረው። አብይ ምን ያህል የራሳቸውን ብልበለው የራሳቸውን ክላውት ወይም የራሳቸውን ድባብ ይዘው ምን ያህል ነው በአፍሪካ ደረጃ ጥላቸውን ያሳረፉ ሲባል አይ ቲንክ በሂደት ያለ ይመስለኛል። አልፎ ምንድነው ኢራቲክ የሆነ ያለ መግባባት ኢሬጉላር የሆነ ነገሮች አሉ። በኢትዮጵያ በ7 ዓመታት የለውጥ ጊዜ ውስጥ በርካታ መልካም ተግባራት እንደተከወኑ ፖለቲከኞቹ ተናግረዋል። እነዚሁ የዘርፉ ምሁራን የዲፕሎማሲ ውጤትን በሚመለከትም ሀገሪቱ ከሀገራት ጋር ያላት ዲፕሎማሲያዊ ግንኙነት ጥሩ ይባል እንጂ አሁን ከሚታየው በላይ በመስራት በዲፕሎማሲው ዘርፍ አመርቂ ውጤት ማስመዝገብ ይቻላል ሲሉ ከአሻም ጋር በነበራቸው ቆይታ ያላቸውን ሙያዊ ምክረ ሀሳብና አስተያየት ሰጥተዋል። በለውጡ ጅማሮ በርካታ ጥሩ ስራዎችን ተመልክተናል ሲሉ የተፎካካሪ ፓርቲ አመራሮች አስተያየታቸውን ለአሻም ሰጡ። የገዢው መንግስት የ7ኛ ዓመት የስልጣን ዓመታትን ተከትሎ አስተያየታቸውን ያጋሩት የተለያዩ ፖለቲካ ፓርቲ አመራሮች የተመለከቷቸውን መልካም ስራዎችን ገልጸዋል። አዲስ እንግዳ ሰው ተጨማሪ አላት። የጠቅላይ ሚኒስትር አብይ አህመድ ወደ ስልጣን የመጡበትንና የቀድሞ ኢህአዴግ ጥልቅ ተሃድሶና ግምገማ አድርጎ የብልጽግና ፓርቲ የተመሰረተበትን 7ኛ ዓመት መድፈን ተከትሎ በእነዚህ ዓመታት በፖለቲካው ዘርፍ የታዩ እንቅስቃሴዎችን በሚመለከት የተለያዩ ተፎካካሪ ፓርቲ አመራሮች አስተያየታቸውን ሰንዝረዋል። በጉዳዩ ላይ ሰፊ ማብራሪያን ለአሻም ያጋሯት በምርጫ ቦርድ ህጋዊ ፍቃድ ተሰጥቷቸው በኢትዮጵያ ከሚንቀሳቀሱ ፓርቲዎች መካከል አንዱ የሆነው የመላው ኢትዮጵያ አንድነት ድርጅት መኢአድ ገዢው መንግስት ብልጽግና በሽግግር ወቅት የነበሩ መልካም ጅምሮችን በማስታወስ ተስፋ እንደነበራቸው የተናገሩት በፓርቲው የሰሜን ኢትዮጵያ የቀጠና ኃላፊ ይደግማሩ ናቸው። በሽግግር ወቅት ከነበረውና አሁን ላይ ተመርጫለሁ ብሎ መንግስት ከሆነ በኋላ ያለው ምህዳር የተለያየ ፋዝ ነው እኛ ያየነው። የመጀመሪያውን ፓዝ ስታየው ያው እንቅስቃሴ ወደ ተሻለ ነገር የሚያመጣ ይመስል ነበር። የምርጫ 2013 ከመካሄዱ በነበረ ገዢው መንግስት መጀመሪያ ከነበረው እንቅስቃሴ ፍጹም ተቃራኒ የሆነ ግጭት የበዛበትና የመንግስት መዋቅር ጥያቄ ውስጥ የሚከቱ ሁኔታዎችን ስልጣኑ ይፋ በሆነበት ማግስት አንጸባርቋል ያለው ፓርቲው ተከስተዋል ያላቸውን አሉታዊ ጎኖች ኃላፊው እንደሚከተለው አብራርተዋል። ስርዓቱ በቃ መዋሩን ተከትሎ የሚንቀሳቀስ የማይመስል ነገር ይታያል። የዚህ ደግሞ ትልቁ ችግር ምንድነው? መንግስት ሆኖ አስተዳደራዊ ስርዓቱን የሚመራው አካል የሚያወጣውን ህግ ኢምፕሊመንት ያለማድረግ ችግር፣ መሰረቱ ህዝብ መሆኑን አለመረዳቱ፣ ሶስተኛ የህዝብን ጥያቄ በአግባቡ በሰዓቱ አለመመለስ እና ብዙ መሰል ጉዳዮችን ስናይ በጥቅል ስታይ የትኛውም ክልል ላይ ግጭት የሌለበት፣ ግድያ የሌለበት፣ ዝርፊያ የሌለበት ሰላማዊ እንቅስቃሴ አለ ብለህ የምትለው ቦታ የለም። መንግስት የሚያወጣቸውን ህግና ደንቦች ተግባራዊ እያደረገ አይደለም የሚሉት ይደግ የፖለቲካ ፓርቲዎች ሊንቀሳቀሱ የሚችልበት የፖለቲካ ምህዳርም በከፍተኛ ሁኔታ ተጨፍልቋል። በብዙ ከተሞች በተጣሉና ይነሱ አይነሱ በማይታወቁ የአስቸኳይ ጊዜ አዋጆች አባላቶቻችንን መሰብሰብ አልቻልንም ሲሉ ተናግረዋል። ሌላኛው በጉዳዩ ላይ ሀሳባቸውን ያጋሩት የኦሮሞ ፌዴራሊስት ኮንግረስ ፓርቲ ምክትል ሊቀመንበር ሙላቱ ገመቹ ፓርቲዎች የሚያምኑባቸውን ፖለቲካዊ፣ ማህበራዊ ብሎም ኢኮኖሚያዊ ውሳቤዎች እንዲሁም የፓርቲዎች ዓላማ ለህዝብ ማጋራት የሚችሉበት መድረክ በሌለበት ሁኔታ የፖለቲካ ምህዳሩ ሰፍቷል ለማለት አይቻልም ይላሉ። ችግራችንን በተደጋጋሚ ለሚመለከተው የመንግስትና የሰብአዊ መብት ተሟጋች አስታውቀናልን ብለዋል። እኛን ያደራጀን የፖለቲካ ፓርቲ የሚያደራጅ ምርጫ ቦርድ ይሄንን ያውቃል፣ ሰብአዊ መብት ያውቃል፣ መንግስትም ያውቃል፣ ሁሉም በየደረጃው ያውቁታል እና ስለዚህ በየጊዜው ይሄ በግልጽ ነው። መግለጫችንን በየጊዜው የምናወጣው መግለጫዎች አሉ። በእነዛም ሁሉ ገልጸናል። ይሄ ታውቃለህ። ለውጡ በመጣበት አፍታ በርካታ ጥሩ ጅምሮች ተመልክተናል። በዚህ ለመደራጀትና ፓርቲ ለማቋቋም በክተናል ሲሉ የታዩ መልካም ስራዎችን በመግለጽ ሀሳባቸውን የጀመሩት የቆጫ ዲሞክራቲክ ፓርቲ ፕሬዝዳንት ገነነ ገደቡ ተገኝተዋል ያሏቸውን ጅምሮች ያነሳሉ። በነጻነት የመደራጀት እንደ ፖለቲካ ፓርቲ የመደራጀት መብቶች ነበሩ፣ የሚጠቅሙ ጥሩ የሆኑ ያንን መሰረት በማድረግ እኛም ሆን ሌሎች የፖለቲካ ፓርቲ በማቋቋም በሀገራችን ሰላማዊ የፖለቲካ እንቅስቃሴ እንዲጎለብት የማድረግ ስራን ጀምረናል። ያ ጥሩ ጅምር ነው ብለን እንወስዳለን። በሂደት ደግሞ እኛ እንደ ፓርቲ ማለት ነው የኛን ፓርቲ አሁንም በምርጫ ውስጥ ገብተን
በተቻለ መጠን ህጉ በሚፈቅደው መሰረት ተሳትፎ አድርገን ያለውን አንድ ወንበር በምርጫ ክልላችን ማሸነፍ ችለናል። ያም እንደ ጥሩ ጅምር ተደርጎ ሊወሰድ ይችላል። ጥሩ ነው ብለን እንወስዳለን። ፓርቲው ከሌሎች የፖለቲካ ፓርቲዎች በተሻለ ሁኔታ እስከ 2013 ዓ.ም ድረስ የተሻለ ስርዓት እንደነበረና ዜጎች እንዳይታሰሩ ከታሰሩም በአፋጣኝ ፍትህ እንዲሰጣቸው የሚያደርግ ሰላማዊ የሆነ የፖለቲካ ስርዓት የታየበት ነበር ሲል ቀስ በቀስ ግን በርካታ ለውጦች መስተዋላቸውን ይገልጻሉ። የተመረጡ የህዝብ ተወካዮች እስከ ዛሬ ድረስ እኔን ጨምሮ ማለት ነው የህዝብ ውክልና ስራን መስራት ያልቻልንበት ሰው ደግሞ ስለመረጠ የተለየ ሀሳብ የያዘ ሰው ተፎካካሪ ፖለቲካ ፓርቲ እዛ አካባቢ በመመረጡ ምክንያት ዜጎች አካላቸውን አጥተዋል፣ ከቀያቸው ተፈናቅለዋል፣ የዕለት ተዕለት ኑሯቸውን ወይም ህይወታቸውን በአግባቡ መግፋት አልቻሉም። ስደቱ ከሀገር እስከ ውጭ ሀገር ድረስ የሚዘልቅ ነው። ምንም እንኳን በጉዳዩ ላይ ሀሳባቸውን የገለጹት ፓርቲዎቹ የመንግስት ስርዓቱ የፍትህ ብሎም የዜጎችን የኑሮ ሁኔታ ጥያቄ ውስጥ አስገብቷል ይበሉ እንጂ መንግስት የፖለቲካ ፓርቲዎችን አካታች የሆነ ስርዓት ስለመዘርጋቱ በተደጋጋሚ ጊዜ ተቃዋሚ ፓርቲዎችን ስለማወያየቱ በጋራ ሊሰራባቸው ስለሚችሉ ጉዳዮች መምከራቸውን ጠቅላይ ሚኒስትር አብይ አህመድ ከወራት በፊት ከተቃዋሚ ፓርቲዎች ጋር ባደረጉት ውይይት መግለጻቸው ይታወሳል። የዛሬ ሶስት ወር ተኩል ገደማ ስንገናኝ መልሰን ብንገናኝና ስትራቴጂክ በሆኑ ጉዳዮች ብንመክር ተባብለን ቀጠሮ ይዘን ነበር። ያኔ በነበረን ውይይትና ባስቀመጥነው አቅጣጫ በክልል ደረጃም በፌደራል ደረጃም የተለያዩ ውይይቶች ሲደረጉ ቆይተዋል። ዛሬ ከባለፈው ውይይታችን በብስለቱም በጥልቀቱም ስትራቴጂክ በመሆኑም ከፍ ያሉ ጉዳዮች ተነጋግረን ሊስተካከሉ ሊታረሙ ሊቀየሩ የሚገባቸውን ጉዳዮች ለመቀየር በጋራ ልንሰራባቸው የምንችላቸው ጉዳዮችም የጋራ አቅጣጫ ለማስቀመጥ በኢትዮጵያ ምርጫ የሚከናወነው በየ5 ዓመቱ ከመሆኑ ጋር በተያያዘ በስልጣን ላይ ያለው መንግስት የስልጣን ዘመን ሊያበቃና ምርጫ ሊካሄድ ከ2 ዓመት ያነሰ ጊዜ ቀርተውታል። አሜሪካ በህወሓትና በትግራይ የጸጥታ ኃይል አመራሮች ላይ ማዕቀብ ልትል እንደምትችል ፍንጭ ሰጠች። በዚህ ጉዳይ ዙሪያ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ተንታኞችን አነጋግረን ተጨማሪ ዘገባ አጠናቅረናል። ተከታትለን እንመለስ። የፕሬዝዳንት ዶናልድ ትራምፕ አስተዳደር አሜሪካ በህወሓትና የትግራይ ጸጥታ ኃይል አመራሮች ላይ ማዕቀብ ልጥል እንደምችል ዘ ኢኮኖሚስት ዘግቧል። መጽሔቱ ስማቸውን ያልገለጻቸው አንድ የሀገሪቱን ከፍተኛ ባለስልጣን ጠቅሶ ባወጣው ዘገባ አሜሪካ ማዕቀብ ለመጣል ያሰበችው በትግራይ ክልል መረጋጋት እንዳይኖር እንቅፋት ሆነዋል፣ ክልሉ በድጋሚ ወደ ጦርነት እንዲገባ ተጽዕኖ እያደረጉ ነው ባለቻቸው ግለሰቦች ላይ መሆኑን ጠቅሷል። ባለስልጣኑ በአፍሪካ ቀንድ ስጋት የደቀኑና ሌላ የግጭት አዙሪት የሚከፍቱ አካላትን ለመግታት አሜሪካ የውጭ ፖሊሲዋን እንደ አማራጭ ይዛለች ብለዋል። የፕሬዝዳንት ዶናልድ ትራምፕ አስተዳደር ላለፉት 30 ዓመታት በኢትዮጵያ ፖለቲካ ተጽዕኖ ፈጥሮ በቆየው በህዝባዊ ወያነ ሓርነት ትግራይ ህወሓት ላይ ያሳየው አቋም በዓለም አቀፍ ግንኙነት እይታ ምን እንደሚመስል አሻም በዋቻሞ ዩኒቨርሲቲ የዲፕሎማሲና ዓለም አቀፍ ግንኙነት መምህር የሆኑትን አበራ ሄቢሶን ጠይቃለች። አበራ ህወሓት ወደ ስልጣን እንዲመጣ አሜሪካ የነበራት አስተዋጽኦ ከፍተኛ እንደነበር ተናግረዋል። ህወሓት በስልጣን ላይ በነበረበት ወቅት ለአሜሪካ ጥቅም መከበር ወሳኝ እንደነበር ገጸው ነገር ግን ድርጅቱ የነበረው አቋም ከጊዜ ወደ ጊዜ መቀነሱ በአሜሪካ በኩል የነበረውን ቦታ እንዲያጣ አድርጎታል ብለዋል። ህወሓት አሜሪካ ከስልጣን ለማምጣት ጀምሮ ትልቅ እገዛ ሲታደርግ እንደቆየች ሁላችንም የምናውቀው ነው። ከዛ በኋላ እንግዲህ ስልጣን ላይ ከመጣችም በኋላ አሜሪካን ጋር በአንድም በሌላ አንድ ላይ እየሰሩ እንደመጡ የምናስበው ነው የሚሆነው። በኋላ ግን ያው ፈተና ሲገጥማት ህወሓት ጎን ላይም ቆማ በቀጠናው ላይ ኢትዮጵያን እንደ ደካማ ሀገር ወይም እንደ ተጽዕኖዋ ሌሎች ሀገራትን ኢኮኖሚያዊ ጥምረቱን ፈጥራ ቀጠናውን አንድ አድርጋ ከፍተኛ ፈተና ታመጣለች። በጊዜ መግራት አለብኝ ወይም መፈረካከሱ የውስጥ አንድነት ማጣት ጥቅም አለኝ ብላ ስለምታስብ ህወሓትን ስትደግፍ ቆይታለች። ወደ በኋላ ግን ህወሓት ያለውን ፖዚሽን ማጣቱንና ተጽዕኖውን ለአሜሪካ የሚሰጠው ጥቅም ሲያጡ ብሔራዊ ጥቅሞቻቸውን ማስጠበቅ የሚችሉት በኢትዮጵያ በኩል መሆኑን በምስራቅ አፍሪካ የሚፈጠሩ የአሜሪካን ብሔራዊ ጥቅምን
የሚፈታተኑ ጉዳዮችን ኢትዮጵያ ትጠቅመኛለች ብላ የማሰብ ሁኔታ ቦታ ማያዙን ያመላክታል። አበራ አክለውም አሜሪካ በኢትዮጵያ ጠንካራ ሀገረ መንግስት እንዳይኖር የሚሰሩ የህወሓት አመራሮች መኖራቸውን ተረድታለች ብለዋል። ይህ ደግሞ አሜሪካ በምስራቅ አፍሪካ ለሚኖራት ተጽዕኖ የሚያግዛት በሰጥቶ መቀበል መርህ የሚሰራው የፌዴራል መንግስት በመሆኑ እንቅፋት እንዲፈጠር አትፈልግም ሲሉ ገልጸዋል። አሁን በህወሓት የተለያዩ ተንኮል በሚያስቡና ኢትዮጵያ ውስጥ አንድነት እንዲፈርስ ኢትዮጵያ ሀገረ መንግስት ላይ ደካማ የሆነ እይታ ያላቸውን ለመቅጣትና ማዕቀብ ለመጣል ያሰበች ብሎ መውሰድ ይቻላል። የኢትዮጵያ መንግስት ደግሞ ከአሜሪካን ጋር ሰጥቶ መቀበል ላይ ምንም እንኳን አሜሪካ በአሁን ጊዜ አፍሪካ ላይ ያሏት አቋም ኔጌቲቭ ቢሆንም በኢትዮጵያ በኩል ግን ኢትዮጵያን ማቅረብ የሚያስፈልጋት አጀንዳዎች እንዳሏት ሁላችንም እንገነዘባለን። ቀጠናው ላይ ያለው ውስብስብነት የሶማሊያ፣ የሱዳን፣ የኤርትራ ጉዳዮች፣ ጅቡቲ ላይ ያለው የቀጠናው ውስብስብ የሆኑ ንግድና የነዳጅ መስመሮች አሜሪካ ኢትዮጵያን ሳትይዝ የቀረች እንደሆነ ቀጠናው ላይ የሚታመሰው ያ ሁሉ ኢንትሬስት ሌሎችም ሀገራት ኢንትሬስት ስላለዋት ያ ጉዳት ያደርሳል ብዬ አስባለሁ። ይሄ ስለሆነ አሜሪካ ህወሓትንም ጨምሮ ሌሎች ኢትዮጵያን የሚፈታተኑ ሀገራትን ላልተወሰነ ጊዜም ቢሆን የመግታትና የአልሸባብ መንሰራራት ሁኔታም ሶማሊያ ላይ በስፋት የሚታይ ስለሆነ የአሜሪካ ብሔራዊ ጥቅሟን በቀጥታም ይሁን በተዘዋዋሪ እንደሚጎዳት ስለምታውቅ ይሄንን ትከላከላለች የሚል ጊዜያዊ አቋሟን የያዘች አይነት ይመስላል ሁኔታው። ዋሽንግተን በፕሬዝዳንት ባይደን ዘመን ጣልቃ ትገባ ነበር ያሉት አበራ ሄቢሶ በአሁኑ መንግስት ግን አጋርነት የመፍጠር ስርዓትን እየተከተለች ነው ብለዋል። ኢትዮጵያ የዓለም አቀፍ ዲፕሎማሲ መዳረሻ መሆኗን በመረዳት ግንኙነቷን ለማሻሻል እየሰራች እንደምትገኝም አብራርተዋል። አሜሪካ ሳትመርጥ ነው ጣልቃ የምትገባው። በነ ባይደን ጊዜ በእያንዳንዱ በሁሉም ሀገራት ላይ ያለው ተጽዕኖ በተዘዋዋሪ ይነካኛል ብላ ትጠብቅ ነበር። ነገር ግን በዚህ በትራምፕ አስተዳደር ውስጥ አጋሮችንም የመምረጥ ሁኔታ በስፋት እየተስተዋለ ይገኛል ማለት ነው። ይሄ ስለሆነ ኢትዮጵያ አሁን ያላትን አቋም በአፍሪካ ደረጃ ያገኘችዋን እውቅናዎች ምንም እንኳን የውስጧ ችግሮች እንዳሉባት ሆነው አፍሪካ መቀመጫ ሀገር መሆኗ የተለያዩ ዓለም አቀፍ መንግስታት መቀመጫ ከመሆኑም ባሻገር ኢትዮጵያ ከጥንት ጊዜ ጀምሮ ያላት ተፈጥሯዊ አቋሟን እና ለውጭ ያላትን እምነት ለዓለም አቀፍ ማህበረሰብና ለቀጠናው ያላትን እምነት አስልታ የያዘች ይመስለኛል። በኢትዮጵያ በኩል ስታቢላይዝ አደርጋለሁ አትሊስት ዜሮ አደርጋለሁ ጉዳቴን የሚል ግምቶች በመያዝ ኢትዮጵያ ፓወርፉል እንድትሆን የመስራትና በእነዚህ ህዋቶች ላይ ብሔራዊ አንድነትን ሊጎዳ በሚችል በህዋት አስተላለፍ ላይና ይህን ስራ እየሰራች ያለችው ብዬ ገምታለሁ። የጊዜያዊ አስተዳደሩ ጌታቸው ረዳ ከ15 ቀን በፊት በአዲስ አበባ ለሚገኙ መገናኛ ብዙሃን መግለጫ በሰጡበት ወቅት መስራት የሚችሉበት አውድ እንደጠበባቸው መግለጻቸውን ተከትሎ ጠቅላይ ሚኒስትር አብይ የክልሉ ነዋሪዎች ፕሬዝዳንት ይሁን የሚሉትን አመራር ጥቆማ እንዲሰጡ በትግርኛ ቋንቋ በይፋዊ ገጻቸው ባሰፈሩት መልእክት መግለጻቸው ይታወሳል። ጋዜጠኞች በስራቸው ብለው የሚፈጽሟቸው ስህተቶች የሚወሰዱ እርምጃዎች ሊታረሙና ዘርፉን በማይጎዳ መልኩ መሆን እንዳለበት ተጠቆመ። ኢንተርናሽናል ሚዲያ ሰፖርት የተሰኘው ዓለም አቀፍ ተቋም በኢትዮጵያ ባለፈው የአውሮፓውያን ዓመት የጋዜጠኞች ደህንነት እጅግ አሳሳቢ ሆኖ መዝለቁን አዲስ ባወጣው ሪፖርት አስታውቋል። ኃይለ ገብርኤል ታደሰ ተጨማሪ ያለው። የኢትዮጵያ የሰብአዊ መብት ሁኔታን በተመለከተ በተለያዩ ጊዜያት የሚፈጠሩትን ጉዳዮች መነሻ በማድረግ መንግስታዊውን የኢትዮጵያ ሰብአዊ መብቶች ኮሚሽን ጨምሮ የሀገር ውስጥና ዓለም አቀፍ የሰብአዊ መብት ተሟጋቾች ሪፖርቶቹን ያወጣሉ። ከእነዚህም የሰብአዊ መብቶች መካከል ደግሞ በተደጋጋሚ ሪፖርቶችና መግለጫዎች እንዲሁም ጥሪዎች የቀረቡበት የጋዜጠኞችን አያያዝና የሚዲያ ነጻነትን በተመለከተ ነው። ከዚሁ ጋር በተያያዘ ሀሳባቸውን ያጋሩት የኢትዮጵያ ሰብአዊ መብቶች ተሟጋቾች ማዕከል ዋና ዳይሬክተር ያሬድ ኃይለማርያም ኢትዮጵያ ውስጥ ያለው የሰብአዊ መብት ሁኔታ ከጊዜ ወደ ጊዜ እየተባባሰ እየመጣ መሆኑን ገልጸው ለዚህ ደግሞ በምክንያትነት በተለያዩ አካባቢዎች የቀጠሉት ግጭቶች ዋነኞቹ መሆናቸውን ተናግረዋል። በታጣቂ ኃይሎች ሰዎች ታፍነው ይወሰዳሉ። ሰዎች ከህግ አግባብ ከፍርድ ቤት ትዕዛዝ ውጭ ታስረው ለረጅም ጊዜ የሚጉላሉ ሰዎች፣ አንዳንድ ጊዜ ደግሞ ፍነው የደረሱበት የማይታወቅ ሰዎች አሉ። የፖለቲካ ፓርቲ አባላት የሆኑ በሚዲያውም በሶሻል ሚዲያውም ላይ የተለያየ ነገር ተሳትፎ ያላቸው ሰዎች ተጋላጭ የሆኑበት ሁኔታ አለ። እጃችን ላይ ያለው ኢንፎርሜሽን ቢያንስ እኔ የምከታተለው ኢንፎርሜሽን የሚያሳየው ይሄንን። ከዚሁ ጋር በተያያዘ ደግሞ የሚዲያ ምህዳሩን በተመለከተ ከዚህ ቀደም በስራ ላይ ያለው አዋጅ ቁጥር 1238/2013 አመቺ የሚዲያ ምህዳርን ፈጥሮ የነበረ ቢሆንም እንኳን አሁን እንዲሻሻል የቀረበው ረቂቅ ደግሞ ለመንግስት ከፍተኛ የሆነ ስልጣንን የሚሰጥና ይህ ደግሞ የሚዲያ ስርዓቱን አደጋ ላይ ይጥላል የሚል ስጋታቸውን ገልጸው የጋዜጠኞች እስርና እንግልት መኖሩን አንስተዋል። አክለውም ጋዜጠኞች በስራዎቻቸው ስህተትን ሊፈጽሙ ይችላሉ፣ ነገር ግን የሚታየው በሚዲያ ህጉና ቀጥታ በሚመለከታቸው አዋጆች መሆን እንደሚገባ
እንደሚገባው ተናግረዋል። ጋዜጠኞች አይሳሳቱም ማለት አይደለም። ተሳስተውም ከሆነ የሚታየው በሚዲያ ሕጉና ይሄንን የሐሰት መረጃ ማሰራጨትን በሚመለከተው አዋጅ ነው ጉዳዩ መታየት ያለበት። የጋዜጠኞችን እስርና እንግልት በሚመለከት ዓለም አቀፉ የጋዜጠኞች መብት ተሟጋች ሲፒጄን ጨምሮ ሌሎች ተቋማት ተደጋጋሚ መግለጫዎችን አውጥተዋል። ከሰሞኑ ደግሞ ኢንተርናሽናል ሚዲያ ሰፖርት የተሰኘው ዓለም አቀፍ ተቋም በኢትዮጵያ ባለፈው የአውሮፓውያን ዓመት የጋዜጠኞችን ደህንነት እጅግ አሳሳቢ ሆኖ መዝለቁን አዲስ ባወጣው ሪፖርት አስታውቋል። በዚህም ያለፈው ዓመት በትጥቅ ግጭቶች የሚገለጽ ሲሆን የአማራና የኦሮሚያ ክልል ግጭት፣ የትግራይ የፖለቲካ ውጥረት፣ በደቡብ ምስራቅ ኢትዮጵያ ድርቅ፣ በተደጋጋሚ የመሬት መንቀጥቀጥ፣ በአፋርና በተለያዩ ክልሎች ህገወጥ የማዕድን ማውጣት፣ በተለይም በቤኒሻንጉል፣ ትግራይ፣ አማራና ኦሮሚያ ክልላዊ መንግስት በጋዜጠኞች ላይ የሚደርሰውን ጥቃት እንዳባባሰው በሪፖርቱ ተገልጿል። በዚህም ምክንያት የጋዜጠኞች ደህንነት አሁንም በኢትዮጵያ አሳሳቢ ነው ብሏል። ለእነዚህም ለሚስተዋሉ ችግሮች በመፍትሄነት ደግሞ የኢትዮጵያ ሰብአዊ መብቶች ተሟጋቾች ማዕከል ዋና ዳይሬክተር ያሬድ ኃይለማርያም ጋዜጠኞች ስራቸውን ሲሰሩ በኃላፊነትና የሀገርን ጥቅም ባስቀደመ መልኩ መሆን እንደሚገባው ገልጸዋል። በመንግስት በኩል ደግሞ ጋዜጠኞች እንደ ማንኛውም ባለሙያ ስራቸውን ሲሰሩ ለሚፈጽሟቸው ስህተቶች የሚወሰዱት እርምጃዎች ሊያርሟቸው በሚችሉና የጋዜጠኝነትን ምህዳሩን በማያጠብ መንገድ መሆን እንደሚገባውና ከዚህ ያለፉ እርምጃዎች ግን ከአስተማሪነት ባለፈ ሀሳብን በነጻነት የመግለጽ መብትን በመንፈግ ጋዜጠኞች በሌሎች ሀገርን በሚጎዱ ስራዎች ላይ ሊወድቁ እንደሚችሉ አነስተዋል። መፍትሄው በመጀመሪያ ደረጃ ጋዜጠኞች ከነሱ ቢጀምር ስራቸውን ፍጹም ኃላፊነት በተሞላው ተጠያቂነት የሀገሪቷን ሕጎች አክብረው የሐሰት መረጃን ከማሰራጨትም ተጠንቅቀው ወደ ማህበረሰቡ የሚያወጧቸው መረጃዎች የሀገሪቷን ጥቅም፣ የማህበረሰቡን ሰላም፣ ደህንነት፣ አብሮ የመኖር መልካም ግንኙነቶች አደጋ ላይ የማይጥሉ ዞሮ ዞሮ በሕግ የተቀመጡ ግዴታዎችን ማክበርም የጋዜጠኝነት ዲሲፕሊንም የሚጠይቃቸውን ስነ ምግባሮች አሟልተው መሄድ ይጠበቅባቸዋል። ነገር ግን ደግሞ ጋዜጠኞች እንደ ማንኛውም ባለሙያ በሌላ ሙያ ላይ እንደተሰማራም ሰው ስህተት ሊፈጽሙ ይችላሉ። ሲሳሳቱ ግን ሊያርማቸው በሚችል መንገድ ምህዳሩን በማያጠብ መንገድ ግን ታርመው ስራቸውን በበለጠ ንቃት፣ በበለጠ ጥንቃቄ ሙያዊ ክህሎታቸውን ተላብሰውና የጋዜጠኝነት ኤቲክስን በጠበቀ መንገድ እንዲሰሩ ሊያስተምር በሚችል አይነት መንገድ ነው ህጎች መቀረጽ ያለባቸውም ቅጣትን መተላለፍ ያለበትም። ስለዚህ መንግስትም ጋዜጠኞች ላይ የሚሰነዝረውን ዱላ በስርዓቱ አራሚ የሆነ ቅጣት እንጂ ስራቸውን እንዳይሰሩ ምህዳሩን ማጥበብ ዞሮ ዞሮ የሀገሪቷን የዲሞክራሲያዊ ስርዓት ግንባታ አደጋ ላይ የሚጥል ነገር ስለሆነ በዚህኛውም በኩል በመንግስት በኩል ብዙ ስራና እርማት እርምጃዎች መወሰድ አለባቸው። በተመሳሳይ ጠቅላይ ሚኒስትር አብይ አህመድ ከወራት በፊት ባደረጉት ንግግር ሚዲያዎች መንግስታትን መደገፍ አይጠበቅባቸውም፣ ነገር ግን እውነትን መግለጽ እንደሚገባቸው መናገራቸው ይታወሳል። ሚዲያዎች የመንግስታት ደጋፊ መሆን አይጠበቅባቸው፣ በተለይ የኔ ደጋፊ መሆን አይጠበቅባችሁ። የሚጠበቅባችሁ እውነትን ብቻ መግለጥ ነው። እውነትን ለልጆቻችን ትርፋማ በሚያደርግ መንገድ የኢትዮጵያን ብሔራዊ ጥቅም አስቀድሞ መግለጥ ከቻላችሁ ስራችሁ፣ ሚናችሁን በደንብ ተወጣችሁ ማለት ነው። ተመልካቾቻችን ዜናዎቻችን ከማጠናቀቃችን በፊት ርዕሰ ጉዳዮችን በድጋሚ እንጠቁማቸው። አንድነትን በማጠናከር የውስጥ ችግሮችን በሰላማዊ መንገድ መፍታት ይገባል ሲሉ አሻም ያነጋገረቻቸው የአዳማ ከተማ ነዋሪዎች ተናገሩ። ኢትዮጵያ በ7 ዓመታት የለውጥ ጉዞዋ ካስመዘገበቻቸው ዲፕሎማሲ ውጤቶች አንዱ የብሪክስ አባል ሀገር መሆኗ ነው ሲሉ የዘርፉ ምሁራን ገለጹ። በለውጡ ጅማሮ በርካታ ጥሩ ስራዎችን ተመልክተናል ሲሉ የተፎካካሪ ፓርቲ አመራሮች አስተያየታቸውን ለአሻም ሰጡ። የተባበሩት መንግስታት ድርጅት ከኤም23 ቡድን ጥቃት ጋር በተገናኘ የሰብአዊ መብት ጥሰት ከፍተኛ ደረጃ ላይ ደርሷል ሲል አስጠነቀቀ። ለዛሬ ዕለተ ሮብ መጋቢት 24 ቀን 2017 ዓ.ም ያሰናዳናችሁ የአሻም ዜናዎች ቀደም ሲል ተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁና ስለተከታተላችሁን ከልብ እናመሰግናለን። ተረኛ አሳላፊው ብርሃን እሸቴ ነበሩ። ተመልካቾቻችን የአሻም ቴሌቪዥን ወቅታዊ ዜናዎችና አዳዲስ መረጃዎችን ከሳተላይት በተጨማሪ በሁሉም የማህበራዊ ትስስር ገጾቻችን ማለትም በዩቲዩብ፣ ቲክቶክ፣ ፌስቡክና ቴሌግራም ሰብስክራይብ፣ ላይክ እና ፎሎ በማድረግ ማግኘት እንደሚችሉ መጠቆም እንዳለን። አሻም ለሁላችን!